አቶ አምናን በሚገርምና በሚደንቅ ሁኔታ ለብሌን ጉልበቷ ላይ ተደፍቶ ቀለበት አደረገላት። ጄሪ ደግሞ ከሚባለው በላይ ተቃጠለችና ተናዳ ፍጥጥ ብላ ማየት ጀመረች። እንግዲህ አቶ አምናን ብሌንን እስካሁን ድረስ ታሪክ ስሰራባቸው ነበር። አሁንስ አመንሽኝ? እኔ አንቺን በጣም ነው የምወድሽ፣ በጣም ነው የሚያፈቅርሽ ብሎ ፍቅሩን ሲገልጽላት እሷም ደነገጠችና አቶ አምናን እየቀለድክብኝ አይደለም አይደል? እኔ ምንም ቢሆን ጄሪን ለሚስትነት መርጠህ እንትን ካልካት በኋላ አምኜ ተቀብያለሁኝ። ስለዚህ በፍጹም ለእኔ ቀለበት ልታደርግ አይገባም ብላ ስትለው ቆይ ምን ሆነሻል? እንዴት እንደዚህ ትያለሽ? ምንም ይፈጠር ምንም አንቺን ወድጃለሁ ለማግባትም ቆርጫለሁ ብሎ ሲላት በጣም ደነገጠች ማለት ነው። እሱም ደግሞ እንደሚያፈቅራትና እንደሚወዳት ሲነግራት በጣም ነው የደነገጠችው። አምናን እጅግ በጣም በሚገርም ሁኔታ እናቱ ከሌላ ወንድ ወልዳ ሌላ ወንድም እንደነበረውና ሌላ ልጅ እንዳላት ሲሰማ እጅጉን በጣም ደነገጠና ማንቁርቷን ይዞ ከዛ ከቤት አስወጣት። እሷም ደነገጠችና እባክህ ልጄ ላስረዳ፣ አንዴ እንድትሰማኝ ይፈልጋለሁ። የተፈጠረው ነገር ሌላ ነው። አንተ ግን እንደዚህ አድርገህ እናትህን በምንም አይነት ሁኔታ ከቤቷ ልታስወጣት አይቻልም ብላለችው። እሱም ደግሞ ሰውን ዝም ብለሽ ክፉ ታደርጊያለሽ፣ ሰውን ዝም ብለሽ መጥፎ ታደርጊያለሽ። እኔ አምናን በፍጹም የክፋት እና የተንኮል ጥግ የለብኝም። አንቺ ግን ሰዎች ክፉ ነው እንዲባልና ሰዎች እንዲጣሉኝ የምታደርገው ነገር በጣም ያስቀይማል ብሎ ተናገረ ማለት ነው። ብሌን እንግዲህ እጅግ በጣም በሚገርም ሁኔታ ለጄሪ አገባታለሁኝ ለሚስት የመረጥኩት እሷን ነው ብሎ ሲል በጣም ደንግጣና ራሷን መቆጣጠር አቅቷት ወደ መኝታዋ ክፍል ገባችና ደም እንባ እያለቀሰች ሰማት። እንዴ ብሌን እባክሽ እባክሽ በምንም አይነት ሁኔታ እንድትቆጭና እንድትከፊ አልፈልግም። ለምንድን ነው ያለቀሽው ብሎ ሲላት አይ እኔ ለምንም አላለቀስኩኝ። ደግሞ አሁንም አውቀሽ ነው ብለህ በለኝ፣ በር ላይ የቆምከው ለምንድን ነው ብላ ስትለው እባክሽ እባክሽ ቢያንስ እንኳ ላለማልቀስ ሞክሬ ብሎ አላት። የአምናን አክስት ከሚባለው በላይ ደነገጠችና ምን ነው ሰዎች በጣም የተገረማችሁ ትመስላላችሁ፣ ማንን ጠብቃችሁ ነበረ ብሎ አለ። የኔ ልጅ እንዴት ማውራት አንዴ ማውዳት እንችላለን? ምንም የምናወራው ነገር የለም እማዬ ብሎ ሲላት ጄሪ ከሚባለው በላይ ደስ አላት። የአምናንም አክስት ደነገጠችና ብሌን ለእናንተ መልካም ትዳር ይሆንላችሁ ተመኝቻለሁ ብላ ቀጥለጥ ብላ ወደ የት ብትሄድ ነው? አሪፍ ነው ትዳሩም መልካምና ጥሩ እንደሚሆን አልጠራጠርም ብላ ወደ ፎቅ እያለቀሰች መኝታ ክፍላ ገባች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዴር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ አድርጉ። አምናን ጄሪን መርጫለሁ አለና ብሌንም ተነስታ ከዛ ቦታ ላይ ስትወጣ ደንግጣ ስለነበረ ጄሪ በጣም ደስ አላት። ሲፈን ተከትላት ሄደችና እንዴ ብሌን እየሆነ ያለውን ነገር የምታውቂው ነገር አለ? ምንም ልነግርሽ የለም ሲፈን፣ ከአንቺ ጋር ነው እኩል የሰማሁት እኮ፣ ወይስ ምን እንድነግርሽ ጠብቀሽ ነው አለቻትና ወደ ፎቅ ትታት ወጣች። ቤሊል በጣም ተናዳና ቀጠል ብላለች። ጄሪ ወደ ፎቅ ወጣችና ከአምናን አክስት ጋር ሆና እየጨፈሩ እሰይ ስለታችን ሰመረ በጣም ደስ ብሎኛል እያለች ከሚባለው በላይ መጨፈርና መደነስ ጀመሩ። መጨረሻ ላይ ስሚ ዛሬ እንዴት ባልሽን ትተሽ እዚህን ትልትይ ትቻለሽ? ከሱ ጋር ሄደሽ ማደር አለብሽ ብላለቻት። እንዴ እውነትሽን ነው? የሌሊት ልብስ ለብሼ ቢጃማ ልልበስ? አይ ስስ ነገር ያለው ለብሰሽ ብትይዥ ጥሩ ነው።
ያው ሌላ ነገሮቹንም ለማቃለል ደስ ይላል አለችና ጄሪም ቀጥለጥ ብላ ወደ አምናን ክፍል ገባችና ምን ሆነሻል? እኔ ሚስቴ አልኩኝ እንጂ ሚስቴ ትሆኛለሽ ብዬ ቀለበት አላሰርኩም፣ አላገባሁሽም። ምንድን ነው እየተካሄደ ያለው እንዴ? ስነ ስርዓት አይኖርሽም እንዴ? አይ አንተ ካልፈቀድክ ችግር የለውም አምናንዬ፣ እኔ ካንተ ጋር መተኛትና ማደር እፈልጋለሁ፣ ሌላ ነገር ባይፈጠር እንኳን አለችው። በፍጹም ያንንም እኔ ስፈልግ ብቻ ነው መሆን የሚችለው። አሁን እውነቱን ስነግርሽ መኝታ ክፍሉን ለቀሽ ባቶች እንኳን ተመልሰሽ የሆነ ነገር አንጥፈሽ መተኛት ትችያለሽ፣ እሱን ልፈቅድልሽ እችላለሁ አላት። እሺ ፍራሽን ላምጣና አብረን እንተኛለን አለች። ከዛ ሰተት ብላ ሄደችና ምንጣፏን ካመጣች በኋላ ተኛች እና ቁርስ ምናምን ታች ደግሞ ዛሃራና ቢሌን አብረው ከሰሩ በኋላ ሂጅና ጥሪያቸው ብላለች። አምናን በር ላይ ተለጥፎ ከቢሌን ጋር ምን ፈለግ አለችው። አይ አረ ምንም አልፈለግኩኝ አላት። አሁንም አጋጣሚ ነው የቆምኩት አትለኝም፣ ያለቀሽ ነው እባክሽ፣ አሁን እንኳን በቃ መብትህ ነው፣ ደህና ደር፣ ደህና ነሽ ብሎ ሲላት፣ አዎ ያውም ከምን ጊዜውም በላይ በጣም ደህና ነኝ አለች። ቢሌን አቶ አምናን አለችው። ከዛ ከሴቶቹ ጋር መተኛት ትችያለሽ፣ ከሲፈን ማለትህ ነው? ያው ጄሪ ማለት ባለትዳር ሆናለች፣ ተይ እንደዛ ማለትሽን አቁሚ አላት። አምነህበት አይደል እንዲ ያደረግከው? ለምን ያንን ሰው ታሸማቅቀዋለህ? የሌለ ነገር ትፈጥራለህ፣ እባክህ ዘወር በልልኝ ብላለችው። እሱም ፈጣሪ ሆይ ምንድን ነው ያደረግኩት? ምንም ማድረግ እኮ የለብኝም ነበር አለና ወደ መኝታ ክፍሉ እየተዟዟረና እየተደናበረ የሚሆነው ሁሉ ግራ ገባውና ወይኔ ጉዴ እያለ ማሰብና መጨናነቅ ጀመረ። አክስቲቱና ጄሪ እንግዲህ በጣም በቃ ቤሪን እጅግ በጣም የሚወዳት እሱ ነው። ግን ጄሪና አክስቲቱ ያደረጉት እቅድ በጣም ከባድ ነውና ሲፈን ደግሞ ወደ መኝታ ክፍል ገብታ ወረቀት አገኘች። ያየችውን ነገር ማንበብ ጀመረችና የሆነ ነገር የተፈጠረ ነገር አለ፣ ቆይ ይሄ ነገር ምንድን ነው? እንዴት እያለች በጣም ደነገጠችና ያንን ወረቀት ካየች በኋላ ትታው ሄደች። አምናንም አልጋው ላይ ቁጭ ብሎ በንዴት እየተቃጠለና ከብሌን ጋር የተነጋገረውን ነገሮች እያስታወሰ በንዴት ተፈጽሟል። መጀመሪያ ላይ እንግዲህ እሷን አላማህን ብቻ መምረጥ፣ እቅድህን ብቻ መምረጥ አለብህ፣ እኔን ተወኝ፣ ይሄን ያክል ነገር እንትን አትበለኝ ብላለች። ቢሌን በጣም ስታሳዝን፣ ብቻ የሰው አስተሳሰቡ እጅግ በጣም የተለየና አክስቴቱ ከሚባለው በላይ እጅግ በጣም የሚገርም ነገር ነው። እንግዲህ እሱም በንዴት እየተቃጠለ፣ ሲፈንም ደግሞ ውጭ ላይ ቁጭ አለችና እችው አክስትዬቱ መጣችና በነገር ማቃጠል ጀመረች። እንዴ ምን ነው ዛሬ በምርጫው ላይ ስላልተገኘሽ በጣም አሳዝኖኛል። እንግዲህ የወንድሜ ልጅ አቶ አምናን የወደደውንና ያፈቀረውን መረጠ። እኔ እኮ ይሄ የሞትና የህይወት ጉዳይ አይደለም፣ የትዳር ነው። ደግሞ ገና ልጅ ነኝ፣ የፈለኩትን ወደፊት መርጬ ማግባት እችላለሁ ብላ ስትላት፣ እንዴ አንቺ አሮጊት ናት ማለትሽ ነው እንዴ? ምንድን ነው እንደዚህ እየሆነች ያለችው? ቆይ ሰው እንዲህ በቅናት አበደሳ ብላ አክስቴቱም ተቃጠለች። ወይዘሮ ሰማሃት እንግዲህ ወደ መኝታ ክፍሏ ገብታ ወረቀቱን ስታገኘው በጣም ከሚባለው በላይ ቅጥል ርርድብን ብላ፣ እንዴት ማን ነው ሊያየው የቻለው? እንዴት እንደዚህ ሊሆን ይችላል ብላ አለች። ያንን ወረቀት ማን እንዳገኘው ለመጠየቅ ከመኝታ ክፍሏ ወደ ታች ወረደችና፣ ወይ ጉድ! ቆይ ዛሬ መኝታ ክፍሌን ገብተሽ አጽድተሻል እንዴ አለቻት ወይዘሮ ዛሃራን። ዛሃራ ደግሞ እመቤቴ በጣም ይቅርታ ስራ በዝቶብኝ አላጸዳሁትም፣ እመኒኝ፣ አሁን ግን አጸደዋለሁኝ ብላለቻት። ወይዘሮ ሰማሃትም ተናደደችና ተከችን ወጣች። ዛሃራም ደግሞ ወይ
ዛራ ምን ሆነሻል? ዛሬ ትልቅ ጥፋት አጥፍተሻል። እመቤቴ እኮ በጣም ተቆጥታና ተቀይማ ከዚህ ቦታ ሄደች። ክፍሏን ማጽዳት ነበረብኝ እያለች ወደ ስራዋ ጉድ ጉድ አለች ማለት ነው። አሁንም ወይዘሮ ሰማሀት ሄደችና ቢሌንን ትናንትና እኔ ክፍል ገብተሽ ነበር እንዴ? አረ በጭራሽ አልገባሁም ብላ መልስ ሰጠቻት። እሺ በቃ እኔ ተነስቻለሁ እና አምናንን ወደ ፎቅ ጠሪና ቁርስ ደርሷል ባያቸው አለች። እሺ ብላ ብኔንም ወደ አምናን መኝታ ክፍል ስትሄድ ጄሪ አልጋው ላይ ቁጭ ብላ ፍጥጥ ብላ እያየቻት ነበር። አምናንም ተለጥፋ እያዳመጠች ነበረ። አምናን ወደ መታጠቢያ ክፍል ገብቶ ቢሌን ተለጥፋ እያዳመጠች እንዴ ምን ሆነሻል አንቺ? ለምንድን ነው በር የማታንኳኪው? ብላለች። በሩ ክፍት ሆኖ ሳየው እንዳልተኛችሁና ሌላ ነገር እንደሌለ ብዬ ነው አለች። ስለዚህ እጅግ በጣም የሚገርምና የሚደንቅ ነገር ነው። ቤሊ በጣም በሚገርም ሁኔታ ለአምናን ያላት ስሜት እጅግ በጣም ከባድ ነው። ጄሪም ደግሞ ከሱ ጋር ስለሆነች ምንም ማድረግ አልቻለችም ነበርና ወይዘሮ ሰማሀትም ወረቀቱን ከፍታ ካየች በኋላ ከሚባለው በላይ ተደናገጠች። ወይኔ እዚህ ቤት ምን እየተካሄደ ነው ያለው? ጉድሁኛለሁ እያለች ማዘንና መቃጠል ጀመረች። ከዛ ራሷን መቆጣጠር አቅቷት ትልቅ ምስጢርና ፋይል እንዳለ ተረዳች። ቁርስ ቀርቦ እየበሉ ሳለ ግራ ተጋብቷት ነበርና የኔ ልጅ አምናን አለችው። አቤት እማዬ፣ መኝታ ክፍሌ ዶክሜንት አንስተሃል እንዴ ስትለው አረ እኔ በጭራሽ አላየሁም ብሎ ሲላት የአምናን አክስት ፍጥጥ ብላ ማየት ጀመረች። ወይ ጉድ! ወይዘሮ ሰማሀት አሁን ልጅሽ ከሌላ ሰው ልጅ እንዳለሽ ሲያውቅ ወይንም ወንድም እንዳለው ሲያውቅ ምን እንደሚሰማው የምታውቂ ይሆን ብላ አለች። እንግዲህ ወይዘሮ ሰማሀትም በጣም ከሚባለው በላይ ድንግርግር ብሏታል። አምናንም የሆነ የተፈጠረ ነገር እና የሆነ ነገር እንዳለ ጥርጣሬ ውስጥ ገብቶ ይገኛል ማለት ነው። መጨረሻ ላይ ይሄን ነገርማ የምደርስበት ይሆናል፣ ይሄ ዶክሜንት ምን እንደሆነ በቅርብ ጊዜ የምትዋረጅበት ይሆናል እያለች እሷም ፉከራዋን ቀጠለች። መጨረሻ ላይ ሴቶቹን በሙሉ ሰበሰበቻትና ጄሪ ከአምናን አክስት ጋር አንድ ላይ ሰይጣንነትን እያሰፈኑ ስለሆነ ሲፈንንም እንዲሁንም ደግሞ ቢሌንንም የዛሬው እኮ አዳር በጣም ደስ ይላል። በመጀመሪያ ጊዜ ፍቅር አብሮ ማደር እንዴት ነው? ልትጋቡስ ወሰናችሁ? ቀለበትስ ልታደርጊ ወሰናችሁ? አዎ የዛሬው አዳር ከአምናን ጋር በጣም ደስ የሚል አዳር ነበር የተፈጸመው። አሁን ላይ ደግሞ ከምላችሁ በላይ ቀለበት አድርጎልኝ ልንጋባ ወሰነናል ብላ ስትል በጣም ተናደደችና ቢሌን ከዛ ቦታ ላይ ብድግ ብላ ሄደች። እኔም ተከትሌ ማጽናናት አለብኝ ብላ አለች። ሲፈን እንደተቃጠሉና እንደተናደዱ አይተናል። አንቺ ጉዳይሽን ቀጥይ፣ በጣም ደስ የሚል ነገር ነው ብላ የአምናን አክስት ለጀሪ ብላ ስትላት ሁሉንም ነገር አምና ተቀበለች። ውድ የተከበራችሁ የቻናሉ የቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።